ቀይ ሽብር በአዲስ አበባ። የተጠቂው ምስክርነት በባቢሌ ቶላ ከተጻፈው የትውልድ እልቂት ከሚለው መጽሐፍ ላይ የተገኘ። አውግቸው ተረፈ እንደተረጎመው። በአዲስ አበባ የነበረውን የትውልድ እልቂት የአንድ እማኝን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። አዲስ አበባ እሁድ ከሌሊቱ 9 ሰዓት ገደማ ከአስቀያሚው ቀይ ሽብር ጋር ለመተዋወቅ በብልግና አኳኋን ከእንቅልፌ ተቀሰቀስኩ። የሽብር ስኳዶች ቤታችንን ሰብረው ለመግባት ሦስቱንም በሮች እየደበደቡ ይሳደቡ ነበር። ፈጥኜ የወሰድኩት እርምጃ በመኝታ ቤቴ መስኮት ዘልዬ መውጣትና በቤታችን መስኮትና በመሰረቱ መሃል ወዳለው አንድ ሩቅ ጠባብ ክፍል ውስጥ መግባት ነበረ። እንዳለመታደል ሆኖ ከችኮላዬ የተነሳ የመስኮቱን መጋረጃ ሳልዘጋው ቀርቻለሁ። የተደበቅኩበት ቦታ ሆኜ ሰዎቹ ሲጮሁና ሲሳደቡ እሰማቸዋለሁ። ቅጥረኞችን ሲመክሩ የሁለት ሴቶች ድምፅ ይሰማኛል። ጠቋሚዎች መሆናቸው አያጠራጥርም። ግድግዳዎቹን ፈትሹ፣ ኮርኒሱን ቅደዱ፣ የፎቶዎቹን ፍሬሞች ስበሯቸው፣ ፍራሹን ፈትሹት ወዘተ ይላሉ። ቤቱን እያፈራረሱት ነው። የተደበቅኩባቸውን አሮጊት ጥያቄዎች ሲጠይቋቸው እሰማለሁ። ልጆችሽ የት አሉ? የት ነው የደበቅሻቸው? እዚህ ነው የምንገልሽ እያሉ ያስፈራሯታል። በመስኮት በኩል መብራት ሲገባ ይታየኛል። ራሴን ጠይቄ ሳልጨርስ መልሱን አገኘሁት። ከውጭ በኩል ያለውን የመስኮቱን መጋረጃ ሳልዘጋው ቀርቻለሁ። በዚሁ መስኮት በኩል አሸባሪ ድምፅ ሰማው። ተጠንቀቁ! የኋላ መስኮቶቹን ሁሉ ከፈቷቸው። የክፍሎቹ መብራቶች ሁሉ ይበሩ ነበር። ግን እኔ የነበርኩበት ክፍል ጨለማ ነበር። ከነሱ አንዱ የተደበቅኩበትን ለመፈለግ ደካማውን የእጅ ባትሪያቸውን አበራው። ፊቴን አዙሬ ትንፋሼን ውጬ ግድግዳው ጋር ተለጥፌ ቆምኩ። ውጪ ታይተሻል ብሎ ጮኸ። ሁለታችንም አንድ አይነት ፊልም አይተን ይሆናል ብዬ አሰብኩ። በኋላ አልተንቀሳቀስኩም። ተመልሶ ወደ ክፍሉ ገባ። እዚህ ነጥብ ላይ የሰዎቹንና የጠቋሚዎቹን ማንነት ለመለየት ሞከርኩ። እንደማይታይ እርግጠኛ ነበርኩ እና አጠገቤ ወዳለው መስኮት ተጠጋውና ቀና ብያየው። አንዱ ሰውዬ የኔን የቴፕ ክሮችና ሙታንታዎች ኪስ ውስጥ ይከታል እና ወደ መካከለኛው መስኮት ለመጠጋት ወሰንኩ። መስኮቱ ወደ ሳሎኑና ወደ ምግብ ቤቱ የሚወስዱ ክፍሎች በመጋረጃ ተከፋፍለው እንደ መኝታ ቤት ያገለግላሉ። ብዙ ሰዎች አየው። የታጠቁ ሰዎች ወደ ክፍሉ ይገባሉ፣ ይወጣሉ። ፊታቸውን በጋቢ የሸፈኑ ያልታጠቁ ልጃገረዶች አሉ። ጠቋሚዎች ናቸው። የታጠቁ ገዳዮች ሬዲዮኖችን፣ ልብሶቹን፣ የቤት ዕቃዎችን ወዘተ ያግዛሉ። አሮጊቷ የአንገቷን ወርቅ ሊወስድ ከሚታገለው አብዮት ጠባቂ ጋር ትከራከራለች። ወሰደው። የተተኮሰውን ፀጉሯን ጠምዝዞ የጆሮዋን ወርቅ ወሰደባት። ከጥቂት ጊዜ በኋላ መሪ ካድሬዎች ቤቱን በጥብቅ እንዲፈትሹ የበታቾቻቸውን አዘው ቤቱን ለቀው ወጡ። በድንገት አንድ ድምፅ ሰማው። በዚህ ጊዜ በመስኮቱ ፊት ለፊት ከግድግዳው ጀርባ ያንድ ሰው ጥላየው። ለእኔ በጣም ቅርቤ ነበር። አልጋው ላይ ቆሞ ነበር። የተሰበሩ ማሰሮች ኋላ ለመደበቅ ወደዚያው ሄድኩ። እንደ እውነቱ ከሆነ ከነበርኩበት ቦታ ብዙም አይርቅ። ይህን መስኮት እጠረጥረዋለሁ ሲል ሰማሁት። አንዳችሁ ክብሪት ስጡኝ። ወረቀት ሲያመቻችና በክብሪት ለኩሶ ሲያያይዘው ሰማው። ሁለታችን አይን ላይን ተያየን። አይኖቹን አርገበገበ። እኔም እንደሱ አደረግኩ። በድንጋጤ ደነዘዝኩ። እሱም ፈርቶ ነበር። ግን ወዲያው ነፍሱን አውቆ ፀጉሬን ያዘኝ።
እነሆ በቀይ ሽብር መዳፍ ውስጥ ገባው። ድምፅ ሲያሰማ ሌሎቹ እየሮጡ መጡ። ፀጉሬን ይዞ እየጎተተ በመስኮት በኩል ግማሽ መንገድ ወሰደኝ። ከሩቅ የሚመጣ በመሰለ ድምፅ አንድ ሰው ተጠንቀቅ፣ ይቺ የውሻ ልጅ መሳሪያ ይዛ ይሆናል ሲል ሰማሁት። እየጎተተ በጥፊና በቡጢ መታኝ። ተፋብኝና ወለል ላይ ጣለኝ። አንዳንዶቹ ይተኩሱብኝ ይመስል ሽጉጣቸውን አቀባበሉ። አንዱ አልጋው አጠገብ አስቀምጬው የነበረውን መታወቂያዬን ይዞ ነሽ ብሎ ጠየቀኝ። አዎን እኔ ነኝ ብዬ ጮኩ። መታወቂያዬ የቤት ሰራተኛ ናት ነው የሚለው። እምባዬ በጉንጮቼ ላይ ይፈስ ነበር። የሚቀጥለው ክፍል ውስጥ ያሉት ቄስ ፖሊስ መስለው ሌሊት ከሚመጡ አናርኪስቶች ተጠንቀቂ ስላለኝ ነው የተደበቅኩት አልኩ። ከነሱ አንዱ እዚህ ይኖሩ የነበሩት አናርኪስት ልጃገረዶች የት ሄዱ ብሎ ጠየቀኝ። አንዱ የውሸት መልስ ብትሰጪ ጭንቅላትሽን ነው የምበሳሽ። አዲሱን ልብሷን ለብሳ ጠዋት ወደ ቤተ ክርስቲያን ሄደች አልኩ። ሌላ ጥያቄ እንዲጠይቀኝ እድል ሳልሰጥ ልዩ ልዩ ሰማዕታትን የታቦቶችን ስም ሁሉ እየጠራው ማርያምን እየጠራው ለመንኳቸው። ግን እኔን የፈለጉ አይመስሉም። ስለ ልጃገረዶቹ የሚጠይቁኝን ጥያቄ ደጋገሙት። ከእያንዳንዱ ጥያቄ ጋር ጥፊ ወይም እርግጫ እቀምስ ነበር። አንድ አይነት መልስ ነው የሰጠሁት። ከወደቅኩበት አነሱና መደበቂያዎችን እንዳሳያቸው ከክፍል ወደ ክፍል አዞሩኝ። ኤስ ፊት ላይ ጎልተው የሚታዩ ትላልቅ አይኖች ናቸው። የሚቀጥለው ክፍል ስገባ እነኚህ አይኖች አፈጠጡ። የሚቀጥለው ክፍል ስገባ እኒህ አይኖች ፈጠጡ። ኤስ የተገለጠው አልጋ አጠገብ ራቁቱን ቆሟል። መላ ሰውነቱ ይንቀጠቀጣል። ከአንድ ዓመት ተኩል በፊት ይኸው ቤት ሲበረበርና አባቱ እጆቹን ታስሮ ሲሄድ አይቷል። ኤስ የ6 ዓመት ተኩል ልጅ ነው። ክፍሉ ተመሰቃቅሏል። ከአሰሳ አድራጊዎቹ አንዱ ከተማው ውስጥ መጽሐፍ አለመኖሩ አያስገርመኝም እያለ መጽሐፎቹን ከመደርደሪያው ላይ ያነሳል። ሌላው ሼልፍ አናት ላይ ቆሞ የተደበቀ መሳሪያ ወይም ጽሑፍ ይወድቅልኛል ብሎ ኮርኒሱን በሴንጢ ይቀዳል። የት እንዳለ አሳዩን እያሉ ጮሁብኝ። ድምፄን ከፍ አድርጌ ከማድ ቤት ወጥቼ አላውቅም፣ እባካችሁ አትግደሉኝ ወዘተ እያልኩ ለመንኳቸው። ማራኪዎቼ በጣም ተበሳጩ። እንደገና በጥፊ እየመቱ ወደ ሳሎኑ ይዘውኝ ሄዱ። ሳሎኑ ውስጥ ትላልቅ ሰዎች ሶፋ ላይ ቁጭ ብለው አየው። ስልኩ ተቋርጧል። በዚህ ጊዜ ውስጥ በበረንዳው በኩል የነበረው የሳሎኑ በር ተበርግዶ ተከፈተና የአብዮት ጠባቂዎች ሊቀመንበርና የከፍተኛ 2 ቀበሌ 10 ሊቀመንበር የአየር ወለድ ምክትል አዛዥ ገባ። ከዚያ በአንድ እጁ ፀጉሬን በሌላው እጁ ጉሮሮዬን አንቆ ያዘኝ እና ከውጭ አየው ወደ ነበረው ክፍል አንስቶ ወሰደኝ። አንቺን እዚያ ላይ እንዳለችው ውሻ ጓደኛሽ ቀይ ሽብር እናፋፍምብሻለን አለ። ወደ ጥግ ተመለከትኩ። አሮጊቷ ወለሉ ላይ ተጋድማ አረፋ የምትደፍቀው ኤም አጠገብ ተንበርክከዋል። ገዳዮቹ እንደሚያስቡት ኤም የልብ ድካም የሌለባት መሆኑን አሮጊቷ ያውቃሉ። ኤም ከክታቧ ጋር አንገቷ ላይ ትይዘው የነበረውን መርዝ እንደዋጠችው አውቅ ነበር። አሮጊቷ እያለቀሱ ቀስ እያሉ ይተነፍሳሉ። በዓይኔ እያየኋት ኤም ተንፈራገጠችና ጸጥ አለች። እንደ ብዙ ጓዶች በዚህ አይነት መንገድ ሞተች። ኤም ኃይለኛ ታጋይ ነበረች ማለት እችላለሁ። ምንም እንኳን ያኔ ብዙ የዩኒቨርሲቲ ሴት ተማሪዎች ባያደርጉትም በዩኒቨርሲቲ ተማሪነቷ በተማሪዎች እንቅስቃሴ ውስጥ ንቁ ተካፋይ ነበረች። በየካቲት አብዮት ወቅት በሴት ሰራተኞች መሃል የሚስጥር ሕዋሶችን በማደራጀት ሥራ ተጠምዳ ነበር። ደርግ ስልጣን ከያዘ በኋላ በዚሁ ሥራዋ ቀጠለች። ለወታደራዊ መንግሥት የነበራት ተቃውሞ ፍጹም ነበረ። የግል ገጠመኟ ከጥላቻዋና ከንቃተ ሕሊናዋ ጋር ተደምሮ ነበር። ኤምን አንድ ጓደኛዬ ቤት ለመጀመሪያ ጊዜ ሳገኛት ህቡ ገብታ ነበር።
እዚያ ከ14 ዓመት እህቷ ጋር ነበረች። ታናሽ እህቷ በ1968 ዓ.ም አንድ ሰልፍ ላይ ተይዛ ታስራ ነበር እና የእስር ቤቱ ጠባቂ ደፍሯት ነበር። ከኤም ጋር ሳያት ወጣቷ የ4 ወር እርጉዝ ነበረች እና ታላቅ እህቷ አንድ ነገር እንድታደርግላት ትጨቀጭቃት ነበር። እናቷ ለሕክምና ወደ ሐረር እንደሄደች የኡጋዴኑ ጦር መጣባት። ወንድማቸው ደግሞ አናርኪስት ነው ተብሎ ታስሯል። ነፍሰ ገዳዮቹ እየቋመጡ ጓደኛዬን በዚህ አይነት ስትሞት ሳያት ልቤ ተጨነቀ። በእኔና በዘመዶቼ ላይ መጥፎ ስድብ እያወረደ ቆሻሻ ከተከመረበት ቀጭን መንገድ እየጎተተኝ ይዞኝ ሄደ። የጠርሙስ ስባሪ እግሬን ወጋኝ። አውሬው ሊመታኝና ሆዴ ላይ ሊቆም አሁንም ቅድምም ይቆም ነበረ። ደግሞም ጉሮሮዬ ላይ ቆሞ ሊገድለኝ ዛተ። ደሜ ይፈስ ነበር። ከስቃዩ የተነሳ ነፍሴን ልስት ነበር። 100 ሜትር ገደማ ከሄድን በኋላ የቀይ ሽብሯ ቮልስቫገን የቆመችበት መንገድ ላይ ደረስን። የመኪናዋ ታርጋ ቁጥር 95022 አዲስ አበባ ነው። ያከሳው መሪ የመኪናውን መሪ ይዞ ቁጭ ብሏል። አዛዡ ወረደ። የመኪናውን ኮፈን ከፈተና ውሃ ቀለም የመሰለ የቀይ ሽብር መፈክርና ጥቂት ትላልቅ ሚስማሮች ለምክትሉ ሰጠው። በጉልበቴ ተደፋውና እየደጋገምኩ ምስኪንና መሃይም ገረድ ስለመሆኔና የሚፈልጓት ሴት በቶታል ቤንዚል ማደያ በኩል መሄዷን እየገለጽኩ ለመንኳቸው። ምክትሉ ወደ አንዲት መስክ እየጎተተ ወሰደኝና በቦክስ መቶ ከጣለኝ በኋላ ጠመንጃውን አቀባበለ። ይህ የመጨረሻው መስሎኝ ነበር። ልሰድበውም ትንሽ ቀርቶኝ ነበር፣ ግን እንደምንም ብዬ ተውኩትና ልመናዬን ቀጠልኩ። በማይረቡ ቃላት ነበር ልመናዬን የጨረስኩ። ረዥም ጊዜ ያለፈ ከመሰለኝ በኋላ ግን ከአንድ ያልበለጠ ጊዜ ነበር ሆዴን ረገጠኝና እንድነሳ ነገረኝ። ያ እርግጫ አልጎዳኝም። ወደ አንድ ጨለማ ቦታ ወስዶኝ ሊደፍረኝ ነው ብዬ አስቤ ነበር፣ ግን ተሳስቻለሁ። ጥቂት ደቂቃዎች ከሄድን በኋላ የሆኑ ሰዎች መሳሪያቸውን አቀባብለው እናንተ እነማን ናችሁ ብለው አስቆሙን። ደብዳቤ የማለፊያ ቃሉን ነገራቸውና እንድናልፍ ፈቀዱልን። ላዩ ላይ ጠርሙስ ወደ ተከሰከሰበት ወደ አንድ ትልቅ ግቢ ወሰደኝ። ሕንፃው የአንድ ጎሳ ማህበር የግል ክለብ ነው። ከግቢ ውስጥና ውጪ ብዙ የታጠቁ ሰዎች ነበሩ። ከነሱ ጥቂቶቹ መብራት ወደሚበራበት አንድ ትልቅ አዳራሽ ወሰዱኝ። ወደ ትልቁ አዳራሽ ስንገባ ከ300 የሚበልጡ አይኖች ተመለከቱን። አለንጋ የያዘው ሰውዬ መንገዱን እንዲለቁልን ወለሉ ላይ ተፋፍገው የተቀመጡትን ወጣቶች ገረፋቸው። ከዚያ 2 ረዥም ጠረጴዛዎች አጠገብ ወደ ተቀመጡ የቀይ ሽብር አስተባባሪ ኮሚቴዎች ሄድን። በአንጻሩ ሰው የማይበዛባቸው ጥቂት ስኩዌር ሜትሮች ስፋት ያለው ቦታ አለ። ለዚህ ምክንያት እንዳለው አወቅኩ። ጠጋ ስል ሰለሞን የሚባል ወጣት አየው። አውቀዋለሁ። በአካባቢዬ አንድ ቀበሌ ውስጥ ተመርጦ በጸሐፊነት ይሰራ ነበር። ተሰቅሎ እየተገረፈ ነበር። ገራፊው እኔን ሲያየኝ መግረፉን አቆመ። አዲስ ሰለባ ነኝ። ከአጃቢዎቹ አንዱ ሆን ብሎ ጠለፈኝና ገራፊው አጠገብ ወደኩ። የሰልፍ ልምምድ እንደሚያደርግ ሁሉ የወታደር ጫማውን አነሳና እጄን ረገጠኝ። አንዱ ለቀይ ሽብር አስተባባሪ ኮሚቴ መታወቂያዬን ሰጠው። ግን ስሜን ከመጥራቱ በፊት ምስኪን ገረድ ነኝ ብያልኩት። እሷ በቶታሉ በኩል ነው ሄደችው አልኩ። ኦ ራሴን ልስት ነው አልኩ። ራሴን አዞረኝ። የደከመው የሚመስለው ሊቀመንበር ይችን ደንቆሮ ገረድ ወዲያ በሏት በማለት እንደፈለገው ሁሉ እጁን በመጸየፍ አወዛወዘ። ገፍትረው ወለሉ ላይ ጣሉኝ። ጭንጋፍ መሰልኩና በዝግታ ቃሰትኩ። አይኖቼን ስከፍት የተጋደምኩበት ቦታ ሆኜ የ55 ዓመቷን ታጋይ የወይዘሮ ጽጌን ልብስና ፊታየው። ወይዘሮ ጽጌ በአካባቢው ሕዝብ ተወዳጅ ስለሆነች በመደጋገም የቀበሌ ምክትል ሊቀመንበር ሆና ተመርጣለች። ታውቀኛለች። እቤቷ ብዙ የሚስጥር ስብሰባዎችን ስላደረግን ምን እንደምሰራ ታውቃለች። እሷም እንደኔ
ችግር ላይ እንዳልወደቀች ሁሉ ለእኔ ያዝና በሐዘኔታ ስትመለከተኝ አየው። በኋላ አዳራሽ ውስጥ እስረኞች ፊት ተገርፋ ምንም አለመናገሯን ተረዳው። የኢትዮጵያ ሰራተኞች ማህበር ተወካይና የታወቀ ገዳይ የሆነው ሞላ ወይም ጌታቸው በመባል ይታወቃል። ወደ እሷ መጣና እንድትቆም አዘዛት። በዚህች አሮጊት ውሻ አናርኪስትና በሌሎች 5 ሰዎች ላይ ቀይ ሽብር አፋፍማለሁ አለና ደነፋ። 5 ሌሎች እስረኞችን በዘፈቀደ መረጠና አወጣቸው። በዚህ ጊዜ ከንጋቱ 11 ሰዓት ሆኖ ነበር። ምንም እንኳን ጥቂቶቹ ከ10 ዓመት በታች ቢሆኑም አብዛኞቹ እስረኞች በ10 እና በ18 ዓመት መካከል ያሉ ናቸው። ጠዋት አብዮት ጠባቂዎች የተገኙትን እስረኞች እየገረፉና እየጮሁ አስነሷቸው። ሞላም እየተጀነነና እየጮኸ ወደ ክፍላችን ገባ። እነዚያን 6 አናርኪስቶች በአንድ ጥይት በገደልኳቸው በወደድኩ ነበር። ለነሱ 6 ጥይት ማባከኔ ያሳዝነኛል። ከዚያ ጠመንጃውን ወደኛ ደገነና ምላጩን ሳበው። ጠመንጃው ቀጭ ሲል በእኛ ፍርሃትና ሽብር ዘበኞቹ ከትከት ብለው ሳቁ። የቀይ ሽብር አስተባባሪ ኮሚቴዎች ስራቸውን ጨርሰዋል። መድረኩ በነ ማርታ፣ ግደይ፣ አሰፋና ጆጆ አላ ተይዟል። እነዚህ ቀድሞ የኢሃፓ አባል የነበሩና በኋላ ወደ አብዮቱ ካምፕ በመመለስ የተገለበጡ ናቸው። ግደይ ሸሚዙን አወለቀና የተገረፈውን የጀርባውን ቁስል አሳየን። ማርታ ሰፊ ሱሪዋን ወደ ላይ ያደረገችና የእግሯን ጠባሳ አሳየችን። አሰፋ ድምፅ ማጓያውን ይዞ አስፈላጊ አልነበረም፣ እኛም እንደናንተ አናርኮ ነበርን፣ በዲሞክራሲያ ነበር የተታለልነው፣ እኛ በከንቱ ነው የቆሰልነው፣ ሞኝ አትሁኑ፣ ወደ አብዮቱ ካምፕ ኑ አለ። ግልብጦቹ በየተራ ተናገሩ። ኢሃፓ ያስዋጣችሁን የዲሲፕሊን ክኒን ታስታውካላችሁ ብለው አስጠነቀቁን። ተናጋሪዎቹ ጥያቄ እንድንጠይቅ ጎተጎቱን። ግን አንድም ደፍሮ የጠየቀ የለም። ከአስተባባሪዎቹ አንዱ ይህ ዝምታ ራሱ የዋጣችሁትን የዴሞ ክኒን ምልክት ነው ብሎ ጮኸብን። በእናሸንፋለንና እናሸንፋለን መሃል ልዩነቱ ምንድን ነው ሲል አንድ ወጣት ዝምታውን ሰበረ። ሌላዋ ልጃገረድ ኢሃፓ ወይም ዲሞ በሴት ስም የምትጠራው ለምንድን ነው ብላ ጠየቀች። ይህ ለጥቂት ጊዜ ቀጠለ። ራሳችንን እንድናጋልጥ ጥያቄ ሲቀርብልን እንደገና ዝምታ ሰፈነ። ሞላ ተናደደ። ራሳችሁን ብታጋልጡ ይሻላል፣ አለበለዚያ በሁላችሁም ላይ ቀይ ሽብር ነው የማፋፍመው ብሎ ጮኸ። ምንም እንኳን እኔ እንድሞላ ባይሰጠኝም ሌሎቹ የታሰሩለት ባለ 8 መጠይቅ ፎርም እንዲሞሉ መደረጋቸውን እዚህ ላይ መጥቀስ ይኖርብኛል። መጠይቆቹ ስም፣ አድራሻ፣ የሚስጥር ስም፣ ማን መለመለክ፣ ማንን መለመልክ፣ የየትኛው የኢሃፓ ድርጅት አባልነ፣ የኢሃወሊ የሴቶች ድርጅት ወይስ የኢላማ ወዘተ፣ በእጅ የሚገኙ ዕቃዎች ወይም ሰነዶች ወይም የምታውቀው የመደበቂያ ቦታ፣ ጥቂት ካድሬዎች የተሞሉ ቅጾቹን በማጥናትና ጉዳዩን ወደ ትልቅ ሰነድ በመለወጥ ሥራ ተጠምደዋል። ሞላ በእነሱ ትዕግስቱን አጥቶ ይቁነጠነጣል። ጥቂት ቅጾችን አንስቶ እያንዳንዳችሁን እጠራችኋለሁ፣ መልሳችሁ አዎን ቢሆን ይሻላል፣ አለበለዚያ ግርፋትና ቀይ ሽብር ነው የሚጠብቃችሁ አለ። ችግሩ ማን መለመላችሁ የሚለው ጋር ነው። የሞቱትን ሰዎች ወይም ህቡ የገቡትን ወይም ወደ ክፍለ ሀገር ሄዱትን ብትጠራ ልብስን አውልቀ ትገረፋለ። የማናስራቸውን ሰዎች ስም መስጠት ይህን የዲሞ ዘዴ እናውቀዋለን ይላሉ። መልሱ ልክ ካልመጣ ሁለቱ እርስ በርስ እንዲገራረፉ ይደረጋል። ያልታሰረ ሰው ብትጠቁሙ ወደ ተደበቁበት ቦታ ውሰዱን ትባላለ። ግርፋቱ እስረኞች መሃል ነው የሚደረገው። እስረኛው ሙታንታውን ጨምሮ ልብሱን እንዲያውልቅ ይደረጋል።
ከዚያ እጆቹን እግሮቹ ላይ አድርጎ ኩርምት ብሎ እንዲቀመጥ ይደረጋል። ከዚያ እጆቹና እግሮቹ በፕላስቲክ ገመድ ይታሰራሉ። በእጆቹና በእግሮቹ መሃል ጠማማ ዘነዘና ወይም ዱላ ይገባል። ከዚያ የዘነዘናዎቹን ወይም የዱላውን ጫፎች ሁለት ሰዎች ያነሱና ሁለት ወንበሮች ላይ ያስቀምጡታል። ከዚያ እንደ ገራፊው ፍላጎት እስረኛው ጭር እንዳለች ዶሮ ይዘገዘቃል። በዚህ ሁኔታ ልዩ ልዩ አይነት ግርፋት ይገረፋል። መግረፊያዎቹ ልዩ ልዩ ቅርጽና መጠን ያላቸው አለንጋዎች፣ አርጩሜዎች፣ የተለያየ መጠን ያላቸው የፕላስቲክ ገመዶች፣ ትላልቅ የብረት ዘለበት ያላቸው ቀበቶዎች፣ አብረው የታሰሩ የትራክተር ጎማዎች፣ ቀጫጭን የብረት ሽቦዎች፣ ጎራዴዎችና ቢላዎች፣ ክብሪቶች፣ የሲጋራ መለኮሻዎች፣ የፕላስቲክ ቦርሳዎችና ቆሻሻ ካልሲዎች ናቸው። ገራፊዎቹ ለመግረፍ የሚፈልጓቸው አካሎች ውስጥ እግሮች፣ ጀርባዎች፣ ደረቶች፣ ጡቶችና ጭኖች ወዘተ ናቸው። አካላዊ ግርፋት ከአእምሮ ግርፋት ጋር ይያያዛል። እንቅልፍ መከልከል፣ የማያቋርጥ ዛቻ፣ የውሸት ግድያ፣ አስገድዶ መድፈር፣ ማስጮህ ናቸው። በጣም አሳዛኝ ትርኢት ነበር። አንዱ ሲገረፍ ሌሎቹ ገራፊዎቹን በማመስገን ይዘምራሉ። ገዳዮቹ ይስቃሉ፣ ይደነፋሉ። ጠመንጃዎች ይቀባበላሉ፣ ይነጣጠራሉ። አለንጋዎች ይወነጨፋሉ፣ እዚህም እዚያም ያርፋሉ። ያልታደሉት በዘፈቀደ ተመርጠው እንደወጡ ይቀራሉ። ነገር ግን አንዳንዶቹ ወላጆች ለቀይ ሽብር አስተባባሪ ኮሚቴ ብዙ ብር ጉቦ ከፍለዋቸው ሊገደሉ ከወጡ በኋላ ተለቀዋል። ካድሬዎች ቅጾቹን ተመርኩዘው 7 የኢሃፓን ድርጅታዊ መዋቅር ይሰራሉ። እያንዳንዱ ትልቅ ዘርፍ፣ እያንዳንዱ ግለሰብ በተለያዩ መዋቅሮች ውስጥ ያለውን የሥራ ድርሻ ያሳያል። በግርፋት የተገኘው እያንዳንዱ መረጃ ዘርፍ ውስጥ ይገባል። ካድሬዎች ይህን የመሰለ ዘርፍ ካላቸው ሌሎች የቀበሌ እስር ቤቶች ጋር እየተማከሩ መረጃ ይለዋወጣሉ። ግርፋቱና የማጋለጡ ሥራ ቀኑን ሙሉ ይካሄዳል። ምሳ ለመብላትና ሽንት ለመሽናት ብቻ ነው እረፍት የሚሰጡን። አዳራሽ ውስጥ ያለው መጸዳጃ አንድ ሽንት ቤት የተበላሸ ነው። ዘመዶች ምግብ ያመጣሉ። ብዙ ምግብ መምጣቱን ገራፊዎች ያረጋግጣሉ። ከዚህ ውስጥ ጥሩ የተባለው ምግብ ለራሳቸው ያስቀራሉ። በአጠቃላይ 60 ዘበኞች፣ አብዮት ጠባቂዎች፣ ገራፊዎች፣ ካድሬዎችና የቀይ ሽብር አስተባባሪ ኮሚቴ አባሎች አሉ። ምንም እንኳን እስረኞች በፍርሃት የተዋጡ ቢሆኑም ጥቂቶቹ የዋሆቹ ግን ገዳዮቹን ከእስረኞቹ ጋር ምግብ ሲበሉ፣ ሲጋራቸውን ሲያጨሱና ከአንዳንድ ሴት እስረኞች ጋር ሲዳሩ ሲያዩአቸው ደግ የሆኑ እየመሰላቸው ይሞኙ ነበር። አንዳንድ ሴት እስረኞች ራሳቸውን ለማዳን ይሸረሙጡም ነበረ። አንዳንዶቹ አዳራሽ ውስጥ ጠቋሚ ሆኑ። የሆነው ሆኖ ብዙዎቹ በዘፈቀደ እየተመረጡ ይረሸኑ ነበር። ዘመዶቻቸው ሲጋራ በሚያመጡላቸው እስረኞች ላይ ካድሬዎች እንዲህ እያሉ ይቀልዱባቸዋል። አብዮቱ ነፃ አውጥቶሃል። አሁን ተደብቀ ማጨስ አያስፈልግም። ዘመዶች ማጨስህን ስለሚያውቁ ሲጋራ ያመጡልሃል። ሳህኖቹ ከወጡ በኋላ ሞላ እየማለና እየደነፋ ተመልሶ ወደ ክፍላችን ገባ። እናንተ ቆሻሻ አናርኪስቶች ሁል ቀን ወደ እናት አብዮታችን ተመልሰናል ብላችሁ ታታልሉናላችሁ። እናንተ የእናታችሁን ጡት ነካሾች፣ ውጭ ላሉ አናርኪስት ጓደኞቻችሁ በሻይ መያዣ ውስጥ በድብቅ የላካችሁትን ምስጢር ደርሰንበታል። ይህን ያደረጋችሁ አምስታችሁ ናችሁ። ተናዘዙ። ራሳችንን እንድናጋለጥ 5 ደቂቃ ሰጠን። ሰዓቱን አወጣና ደቂቃዎቹን በእጁ መቁጠር ያዘ። ይህ የሞላና የጓደኞቹ ፈጠራ ነበር። ማንም ራሱንና ሌሎችን አላጋለጠም። የሞላ ቁጥር 0 ደረሰ። 5 ስሞች ጠራ። 5ቱም አላደረግንም እያሉ ወጡ። በኋላ አንዱ ቢጃማ ከለበሰ ሽማግሌ ጋር ተመለሰ።
የአንዱ ልጅ አባት ነው ብለን ጠረጠርን። ከሞላ ጋር ወጣ። የልጁን ሕይወት ለማትረፍ በክፍያው ለመስማማት መሆኑ አያጠራጥርም። ምናልባት ገድለውት ይሆናል፣ አላውቅም። በየደቂቃው ወይም በየሰዓቱ አዲስ እስረኛ ይመጣ ነበር። አዲሶቹ ሲመጡ የሚያውቋቸው ወይም ያጋለጧቸው እንዲናዘዙ ሊመክሯቸው ይቀርቧቸዋል። በካድሬዎቹ አንዱ 4 አዲስ እስረኞችን ይዞ መጣና 2ቱን ይዞ ወደ እኔ መጣ። እነዚህን 2 አናርኪስቶች እንዲናዘዙ አድርጊያቸው፣ አለበለዚያ ሁላችሁም በቀይ ሽብር ትመታላችሁ አለ። 2ቱን ያጋለጧቸው ሌሎች 2 እስረኞች አዲስ መጪዎቹን እንዲናዘዙ ለመምከር ተጠጓቸው። በዚህ ጊዜ የመገረፊያው ቦታ ስራ በዝቶበት ነበር። ወደ 7 ሰዓት ገደማ ወንዶቹ በአንድ በኩል ሴቶቹ በሌላ በኩል እንድንተኛ ተፈቅዶልን ነበር። እኛ ያለንበት አካባቢ በካድሬዎችና በአብዮት ጠባቂዎች ይጎበኝ ነበር። ማክሰኞ ዕለት ጠዋት ከአጥሩ ውጪ ብዙ ሁካታ ነበር። ከመጠን የበዙ ቤተሰቦች በበሩ በኩል ለማየት ይጋፉ ነበር። እኛ የምንሰማው የዘበኞቹን ከባድ ጩኸትና የሴቶችን ቀጭን ድምፅ ነው። ከቀይ ሽብር ኮሚቴ አባሎች አንዱ ወደ ከፍተኛው እስር ቤት ደውሎ ሁኔታውን እንዲገለጽለት ጠየቀ። ተጨማሪ ታጣቂዎች እንዲመጡለት ጠየቀ። ሌላ መከላከያም አበጃለሁ አለ። በማሸለብ ላይ የነበረው ሞላ ከእንቅልፉ ነቃና እየተራገመ የአናርኮ እናቶች ልጆቻቸውን እያበላሹ ይነጫነጫሉ አለ እና ሴቶቹ አካባቢውን እንዲለቁ ይነገራቸው ዘንድ አዘዘ። አለበለዚያ በወንዶች ልጆቻቸውና በሴቶች ልጆቻቸው ላይ ቀይ ሽብር ስናፋፍም ይመለከታሉ አለ። ሁካታው እስከ ረፋድ ድረስ ቆየ። ከዚያ ሲጠበቅ የነበረው ንቃተ ህሊና አሳዳጊውና የአናርኪስቶች መድኃኒት የሆነው ሰው መጣ። ከደርግ ተባባሪዎች የአንዱ ካድሬ ነበር። ስለ ኢሃፓ ክስረት ንግግር ካደረገልን በኋላ ከዚህ የሚከተለውን መዝሙር እንድንዘምር አደረገ። እሰይ እሰይ ደስ ማለቱ ያወሮ በላ ምንደኛ የአትሮቱስ ካይት የኢሃፓ ቅጥረኛ በቀይ ሽብር ተመቶ ሲተኛ። እኛ ግን እንደሱ ለመዘመር የጋለ ፍላጎት አልነበረንም። ግን እስኪበቃው ድረስ ደጋግመን ዘመርን። ከዚያ ኢሃፓ እንዴት ትሮትስካይት እንደሆነ ማብራራቱን ቀጠለ። በዚህ ወቅት ብዙ እስረኞች እየመጡ ነበር። እርገጤ መደበውን፣ ስሙ ንጉሱን፣ ቀልቤሳንና አለማየሁን ከመሳሰሉት የተወጣጣ አንድ ቡድን መጣ። እነዚህ ሁሉ የመግደል ሱስ ያለባቸው ገዳዮች ናቸው። በእነሱ አይን እነሞላ ምን አላቸው? እውነቱን ለመናገር የከፍተኛ 14ቱ አለማየሁ የማሰቃያ ዘዴው እስረኛውን ሽንት ቤት ውስጥ መክተት ነበር። ለመንግስት እንኳን እንቅፋት ሆኖ ነበር። ወደ 1970 ዓመተ ምህረት ማብቂያ ላይ ተገደለ። እነዚህ ሱሰኞች የሚፈለጉ ሰዎችን ስም ይዘው ከአንድ እስር ቤት ወደ ሌላው እንደ ልባቸው ይዘዋወሩ ነበር። እነሱ ካመጧቸው እስረኞች አንዱ መድረክ ላይ ወጣና ራሱን አጋልጦ በኢሃፓ ላይ እርግማኑን አወረደው። በአድራጎቱ ስለተደሰቱ ከነሱ ጋር መልሰው ሊወስዱት ነበር። ነገር ግን የሞላ ጓደኞች ከኛ አካባቢ ነው የታሰረው ብለው ከለከሏቸው። በገዳዮቹ መሃል የጋለ ክርክር ተነሳ። ሞላ ራሱ ወጣቱን ለነርገጤ ሲሰጣቸው ነው ክርክሩ ያበቃው። ይህ ከሃዲዎችን የራሳቸው ቡድን አባል ለማድረግ በተለያዩ የደርግ ደጋፊ ቡድኖች መሃል የሚደረግ የጋለ ውድድር ነው። በዚህ ጊዜ ሁሉ እኔ እንዳልታይ እያልኩ በተለያዩ ማዕዘኖች ራሴን ለመደበቅ እሞክር ነበር። ማንም ስለማይሰጠኝ እራብ ነበር። የምደበቅበት ሌላው ምክንያት እኔ የምሰራበት መስሪያ ቤት የሚሰራ ይኩኖ አምላክ የሚባል አብዮት ጠባቂ ስለነበረ ነው። ያውቀኛል። ይኩኖ የቢሮ ዘበኛ ነው። እሱን ጽዳቶችንና ተላላኪዎችን ለተሻለ ደሞዝና ለሥራ ሁኔታ እንዲታገሉ ልናደራጃቸው ሞክረን ነበር። የሆነው ሆኖ በኋላ የቀበሌውን ሥራ የተሻለ ሆኖ አገኘው። ወራሪዎቹን ወደኛ ቤት ካመጧቸው ጠቋሚዎች መካከል አንዷ ተጠጋችና አዳራሽ ውስጥ ካሉት እስረኞች መሃል አንዱን ወደኛ ቤት እየመጣ ከአናርኪስት ልጃገረዶች ጋር ይገናኝ ነበር ብለሽ አጋልጩ ብላ መከረችኝ።
ከማድ ቤት ወጥቼም አላውቅም። ሁለቱን ልጃገረዶች ግን ዳቦ ወደ ቤታቸው እወስድላቸው ስለነበር አውቃቸዋለሁ አልኳት። በጣም ደስ ስላላት አሳሽ ቡድን ለማደራጀት ሞክራ ነበር። ግን ልክ በዚያው ሰዓት ይበልጥ የተሻለ ሰው አገኘች መሰል ሄደች። የገለጽኩት ቤት ባዶ ነበር። ሐሳቤ ከተቻለ ለማምለጥ መሞከር፣ ካልተቻለ ጥሩነት ማሳየት። ከምሳ በኋላ የኢላማ አባሎች ናችሁ ተብለው በጥርጣሬ የታሰሩ ሰራተኞች መጡ። ገራፊው ቀድሞ የአየር ወለድ አባል የነበረና እኔን ወደ እስር ቤት ያመጣኝ ታደሰ የተባለው ነው። አንድ በአንድ በጭካኔ ገረፋቸው። ጉሮሯቸው ላይ የቆመ ነፍሳቸውን እንዲስቱ እያደረገ እንደገና ነፍስ እንዲዘሩ እያደረገ መልሶ እየረገጠ ገረፋቸው። ግርፋቱ ሲከናወን በአቅራቢያችን ከሚገኝ አንድ ሆቴል ውስጥ ሰራተኞች መጥተው እንዲያዩ ተደረገና ሂዱና ያያችሁትን ለመሃል ሰፋሪዎች ንገሩ ተባለ። ከራት በኋላ የተለመደው ሽብር ቀጠለ። የመገረፊያው ቦታ ስራ በዝቶበት ነበር። እዚህ አዳራሽ ውስጥ እንኳን አባሎችን የሚመለምሉ ቢያንስ 5 አናርኪስቶች አግኝተናል ስላሉ እንደገና ራሳችንን እንድናጋልጥ ተነገረን። ሁለቱ ወጣቶች እዚህ የሚገረፉ ጥቂት ወጣቶችን ጽናት አድንቀን እርስ በርሳችን ተወያይተናል ብለው ራሳቸውን አጋለጡ። ከዚያ የሽብሩ መልእክተኞች የ15 ሰራተኞችን ስም ጠሩ። እነዚህ ተሰለፉና ዋጋ ያላቸውን ዕቃዎች አዳራሽ ውስጥ ላሉ ዘመዶቻቸው እንዲሰጡ ተነገራቸው። ከጥቂት ጊዜ በኋላ ከግማሽ የሚያንሱት ተመለሱና እንድንተኛ ተፈቀደልን። ከሌሊቱ 9 ሰዓት ላይ ደብዛዛ መብራቶች በደንብ እንዲበሩ ተደረጉና በእርግጫና ባለንጋ እየተመታን ከእንቅልፋችን ተቀሰቀስን። ከዚያ ጭንብል አጥልቀውና ጥቁር መነጽር አድርገው እነ እርገጤ፣ እነ ቀልቤሳ፣ እነ አለማየሁ ገቡ። መሳሪያ ይዘዋል። በመሃላችን እየተመላለሱ እስረኞችን በዘፈቀደ መረጡ። ልጆች ሳይቀሩ ተመረጡ። የተመረጡት በሙሉ የገዳዮቹን የመግደል ረሃብ ለማስታገስ ተወሰዱ። ረቡዕ ዕለት ጠዋት ለመጀመሪያ ጊዜ ከአዳራሽ ወጥተን ትኩስ አየር እንድናገኝ ተደረገ። በኋላ ካድሬዎችና አብዮት ጠባቂዎች ጫት አምጥተው ሲቅሙ እኛ በቡድን ተከፋፍለን የፖለቲካ ውይይት እንድናካሄድ ታዘዝን። አንድ የተቆለፈ ሳጥን ነበረ። ብርሃኔ የተባለው የከፍተኛው ሊቀመንበር ካድሬ በሽጉጥ ተኩሶ ከፈተውና ከዚያ ውስጥ መጽሐፍ አወጡ። ከኢሃፓ ጋር የተያያዙ መጽሐፎችና ጎህ መጽሔቶች በአንድ በኩል ተከመሩና እንዳይነበቡ ተደረገ። የደርግና የመኢሶን የህዝብ ድርጅት እትሞች ለንባብና ለመወያያ ተሰጡን። እነ ሞላና እነ ብርሃኔ የመረጧቸው ሴቶች እስረኞች ጭን ላይ ተጋድመው ጫት መቃም ቀጠሉ። ለምሳ ካረፍን በኋላ ውይይቱ እስከ ራት ቀጠለ። ከራት በኋላ ብዙ ጸረ ኢሃፓ መፈክሮች ተሰሙ፣ መዝሙሮች ተዘመሩ። ሁሉም ሰው ደስ ያለው ይመስላል። ገዳዮችም በጫት መርቅነው ነበረ። በድንገት አንድ የቀይ ሽብር አስተባባሪ ኮሚቴ አባል ጸጥ ብሎ ጮኸብን። የኢሃፓ ስኳዶችን የምናጋልጥበት ጊዜ አሁን ነው አለ። ተዝናንቶ የነበረው መንፈሳችን ተረበሸ። በግንባር የወጣ አንድም የለም። ግን እነሱ አንድ ወፍራም የ17 ዓመት ልጅ መረጡ። አውቀዋለሁ። ለእናቱ አንድ ነው። እናቱ እያቀማጠለች ነው ያሳደገችው። እናቱ በተገናኘን ቁጥር ወይዘሮ ጽጌ ቤት ቡና ልንጠጣ ስንገናኝ የኔ ልጅ ከተማ ውስጥ እየተሯሯጡ ከመንግስት ጋር እንደሚጣሉት አይደለም ትለኝ ነበር። ሁል ቀን ከቤት አይወጣም ነበር የምትለኝ። እነሆ አሁን ይህ የዋህ ምንም ሳይዘጋጅ ልብሱን አውልቆ መገረፊያው ላይ ተሰቀለ። አንድ ስም ሰጣቸው። ወዲያው ወደ አብዮቱ ካምፕ በመመለሱ እንኳን ደስ ያለ እያሉ ከመግረፊያው ቦታ አወረዱት። እንዲያውም ቁስሉ ላይ ፈሳሽ መድኃኒት አደረጉለት። እንደሚባለው የእናት ሆድ ዥንጉርጉር ነው። የሰዎች ጠባይም እንዲሁ ነው። እዚህ ነጥብ ላይ አንድ ሐሞተ ቢስ እስረኛ ተነሳና እጎረቤታቸው ያለው መጋረጃ ቤት ለተደበቁ የኢሃፓ አባሎች እንደ መጠለያ ማገልገሉን ነገራቸው። ደስ አላቸው።
ከጠቋሚው ጋር የአሳሽ ቡድን ወደ ሱቅ ተላከ። ከጥቂት ጊዜ በኋላ ጠቋሚው እጁን በሻሽ አስሮ ተመለሰ። ተደብቀው የነበሩ ታጋዮች አንድ አብዮት ጠባቂ ገድለውና ሌሎችን በቦምብ አቁስለው ማምለጣቸውን ነገረን። ማክሰኞ ዕለት ጠዋት ሱቁን ከቦ ያደረው አሳሽ ቡድን 5 የሱቁን ሰራተኞች ይዞ መጣ። ልብሳቸውን ካስወለቀ በኋላ ቀዝቃዛ ክፍል ውስጥ ቆለፈባቸው። ካድሬዎች የሞተውን አብዮት ጠባቂ ለመቅበር ሲሄዱ ጠዋቱን ሙሉ አዳራሹ ጸጥታ ሰፍኖበት ነበር። ስለ ኢህአፓ ትሮትስካይነት ገለጻ ያደረጉልን አንድ ካድሬ ቀረ። ይህ ካድሬ ኢህአፓ የሚያሳትመው ጎህ ስታሊንን እንዴት እንዳወደሰውና በዚህም ትሮትስካይነቱ እንዴት እንደተረጋገጠ እያብራራ በማይረባ ንግግር አሰለቸን። ቀብር ሄደው የነበሩት ገዳዮች ሲመለሱ ንግግሩ ተቋረጠ። ተዘግቶባቸው የነበሩ ሰራተኞችን ለማውጣት ጊዜ አልወሰደባቸውም። እዚያው ሱቅ ውስጥ እያደረ የሚሰራ ሰራተኛ ነበረ መጀመሪያ የተገለበጠው። ከፍርሃትና ከብርድ የተነሳ ጥርሱ ይንቀጫቀጭ ነበር። ሲጋራ ስጡኝ አለ። ሲጋራውን ረግጦ አጠፋው። አዳራሹ ውስጥ አንድን ሰው በእንደዚህ አይነት ጭካኔ ሲገረፍ አይተን አናውቅም። ፊቱን፣ ሰውነቱን፣ ውስጥ እግሩን ነው የተገረፈው። ደም በጆሮ መንጠባጠብ ጀመረ። ራሱን በደረቁ ላጩት። አንዱን ጥርሱን በጉጠት ነቀሉት። አፉ በደም ሲሞላ እንዲወጣው አስገደዱት። ሆኖም ወለሉ በደም ተጨማልቆ ነበር። ያን ያህል ደም በማየታቸው አንዳንድ እስረኞች ሕሊናቸውን ሳቱ። እስረኛው ሲጮህ ጩኸቱን ለማፈን በደም የተጨማለቀ ቆሻሻ ካልሲ አፍ ውስጥ አጎረሱት። በዚሁ ጊዜ እኛን እየገረፉ አቤት ደስ ማለቱ የሚለውን መዝሙር ጮኸን እንድንዘምር አደረጉን። መሃላችን ገብተው ማን ጮሆ እንደሚዘምር ማን ጮሆ እንደማይዘምር አዩ። የላስቲክ ቦርሳ አቃጠሉና ጭኑ ላይና ብብት ውስጥ እንዲንጠባጠብ አደረጉ። አንድ ጊዜ ጎራዴ አነሳና ከራሱ በላይ አነሳውና ሁላችንም በፍርሃት ስንርበደበድ እየተደሰቱ በደንደሱ በኩል የታሰረውን እስረኛውን መታው። ምስኪኑ ሰው ሳይወድ አይነ ምድሩን ለቀቀው። በመጨረሻ ነፍሱን ሳተ። ከዚያ በኋላ ምሳ ቀረበ። ምንም እንኳን ለመደበቅ ብንሞክርም ብዙዎቻችን አልተበላልንም። አዳራሹ ጸጥ ብሏል። እያንዳንዱ እስረኛ አዝኗል። ሽብሩ ከፍተኛ ነበር። ከምሳ በኋላ አዳራሹ በተለይ የማረፊያው አካባቢ ስለሚጸዳ ከክፍሉ እንድንወጣ ታዘዝን። ከአዳራሹ ውጪ በጣም ወጣት እስረኞች እርስ በርስ መጫወት ጀመሩ። አንድ የ9 ዓመት ልጅ የ3ኛ ክፍል ተማሪ ከጓደኞቹ ጋር እየተራገጠና ከግቢ ውስጥ እየተሯሯጠ ይጫወታል። ከጓደኞቹ እርግጫ ለመዳን የአዳራሹን በር በተደጋጋሚ መታው። ሞላ ተኝቶ ነበር። ነቃ። በሩን ከፍቶ ወጣና ትንሹን ልጅ እዚያ ሲያገኘው ያዘውና ወደ ውስጥ አስገባው። ከዚያ አሰረውና ትልቅ የብረት ዘለበት ባለው ቀበቶ ይገርፈው ጀመር። ቀበቶ እየተደጋገመ ሰውነቱ ላይ ሲያርፍ ትንሹ ልጅ ሲጮህና ሲያለቅስ ሰማነው። ወደ አዳራሹ ስንገባ ሞላ በሌላ ጩኸት ተቀበለን። ይህ ትንሽ አናርኪስት የ8 አናርኪስቶችን ስም ደብቋል፣ ግን ግርፋቱ ምላሱን ፈታው። ከትላልቆቹ ስንቶቻችሁ ናችሁ ብዙ ስም የደበቃችሁት? ትንሹ ልጅ ያጋለጣቸውን ሰዎች ለማምጣት ሄደ። ወዲያው የምናጋልጣቸው ሰዎች ስም የምንጽፍበት ወረቀት ተሰጠን። ወረቀቱ ለሁሉም ሳይሆን ለተመረጡ እስረኞች ነው የተሰጠው። አሳሽ ቡድኑ ትናንሽ ልጆችንና ልጃገረዶችን ይዞ መጣ። አዋቂዎቹ አልተገኙም ሲሉ ሰማን። ብርሃኔ የአዲስ እስረኞችን ቃል ተቀበለ። በኤልፌትሪያ ነው የጀመረው። ኤልፌትሪያ በአባቷ ግሪክ በእናቷ ኢትዮጵያዊት ናት። ክልስ ተብላ እየተሰደበች ልብሷን እንድታወልቅ ተደረገ። የ12 ዓመት ልጅ ስለሆነች ወንዶቹ እስረኞች ፊት ራቁቷን መቆም አሳፈራት። ብርሃኔን ያጎጠጎጡ ጡቶቿን ገረፏት። የኢህአፓ አባል ሆኜ አላውቅም። ልጁ የጠላኝ ከታናሽ ወንድሜ ጋር ሲጣላ አግኝቼው ለታናሽ ወንድሜ
አግዤ ስለመታሁት ነው አለች። ያጋለጣት ልጅ ሲጠየቅ እውነት ነው ብሎ አመነ። ስሟን የጠራሁት ከሞላ ግርፋት ለመገላገል ነው አለ። የሆነው ሆኖ ብርሃኔ ከኤልፌትሪያ ጋር የመጣችን ትዝታ የተባለችውን ልጅ መታት። አርብ ዕለት ጠዋት ከደርግ ተባባሪ ድርጅቶች የአንዱ ካድሬ መጣና ያስጠናንን መዝሙሮች ያልረሳናቸው መሆኑን ለማረጋገጥ ፈተነን። ከዚያ ኢህአፓ ትሮትስካይት ሳይሆን አናርኮ ሳንዲካሊስት ስለሆነ መዝሙሮቻችሁ ያልበሰሉ ናቸው አለ። ከላይ የተጠቀሰውን በተመለከተ አዲስ መዝሙሮች አስጠናንና ሄደ። ቀን ብዙ እስረኞች መጡ። አንዳንዶቹ እጃቸውን የሰጡ ናቸው። እነሱም ተገረፉ። ያም ሆነ ይህ ቀይ ሽብር ከእናታችሁ ሆድም ቢሆን ያወጣችሁ ነበር ይላቸው ነበር ገራፊዎቹ። ማታ ግቢ ውስጥ ብዙ ካድሬዎች አልነበሩም እና በጊዜ እንድንተኛ ተነግሮን ነበር። ሆኖም ተረኛው መኮንን ብርሃኔ እንቅልፍ አልነበረውም። ጊዜ ለማሳለፍ የተኙ እስረኞችን ቀስቅሶ ይገርፋቸው ጀመር። ሲገርፋቸው ይስቅ ነበረ። በትንሽ ጊዜ ውስጥ ሁላችንም ነቃን። ከዚያ 15 እስረኞችን መረጠ። እነዚህ እስረኞች ኢህአፓን የሚደግፈው የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ ደጋፊዎች ናቸው ተብለው የተከሰሱ ናቸው። ከዚያ ጉራጌኛ እንዲጨፍሩ ገረፋቸው። ይህ ሰለቸውና አንዲት ልጃገረድ መርጦ አውጥቶ ቀይ ሽብር ነው የማፋፍምብሽ አላት። እህት ስለነበራት እንዲሰነባበቱ አደረገና እየሳቀ ልጅቷን ጎትቶ ወደ ውጭ አወጣት። ከጥቂት ደቂቃዎች በኋላ በሳቅ እየተንከተከተ ተመለሰ። ልጅቷ ፀጉሯ ተመሰቃቅሎና እያለቀሰች ከኋላ ትከተለዋለች። በእፎይታ ተነፈስን። የሆነው ሆኖ ከግድያ ጋር ሲነጻጸር አስገድዶ መገናኘት ከቁጥር የሚገባ አይደለም። ቅዳሜ ዕለት ዋና ዋናዎቹ የቀይ ሽብር አስተባባሪ ኮሚቴ አባላት፣ የቀበሌ ባለስልጣኖችና ካድሬዎች የሉም ነበረ። መድረኩ ከአካባቢው በተጠራቀሙ ቦዘኔዎች፣ መለስተኛ ባለስልጣኖች ተይዞ ነበር። እነዚህ ከይሲዎች እነ ሞላንና እነ ብርሃኔን ለመምሰል እየጣሩ ጊዜያቸውን አሳለፉ። ከነሱ አንዷን ልጅ ከቤተሰቦቿ ጋር በስልክ እንድትነጋገር አደረገ። ገንዘብ ለመውሰድ እመጣለሁ ብሎ ለወላጆቿ ሲነግራቸው ሰማን። ሌላው 2 ልጃገረዶችን የአንድ ዳቦ ቤት ባለቤት ናቸው ልብሳቸውን እንዲለውጡና ገላቸውን እንዲታጠቡ ወደ ቤታቸው ይዘዋቸው ሄዱ። ሲመለሱ ለሌሎች አብዮት ጠባቂዎች ኬክ ይዞላቸው መጣ። ከከይሲዎቹ የአንዱ ሚስት የነበረችው ቀርባ ስለ አናርኪስቶች ጓደኞቿ እንድታስረዳ ተጠየቀች። ሰውየው ስለፈታችው ነበር ሊቀጣት የፈለገው። እሁድ ጠዋት ከጠዋቱ 12:45 አንድ ዘገየ የተባለ ሰው ነበረ። ተነሳውና ተጠጋሁት። የቀይ ሽብር አስተባባሪ ኮሚቴ አባልና የአንድ ከፍተኛ የአብዮት ጠባቂዎች ሊቀመንበር ነበር። ዛሬ ዓመቱ ስላሴ ቅድስት ስላሴ ውስጥ ይቀደሳል። ካድሬ እንግዳ ትሄጃለሽ ብሎ ሐሙስ ዕለት ቃል ገብቶልኝ ነበር፣ ግን አልመጣም። ቅዳሴው እንዲያመልጠኝ አልፈልግም፣ እባክህን ስደደኝ አልኩት። ሞላን ጠብቂው ማለት ሲጀምር አቋረጥኩትና ስለነዚያ ስለጠፉት ቀጣሪዎች ግን ተመልሼ ለነሱ መስራቴን እቀጥልና ምን እንደሚካሄድ እነግርሃለሁ። እኔን ንጹሃን ገረድ በእነሱ አበሳ እንድቀጥ አድርገውኛል አልኩ በተናደደ ድምፅ። በጣም ጥሩ አለ ዘገየ። ይህ የሰራተኛ ወኔ ነው። ብዙ ወሬ ለመሰብሰብ እርግጠኛ ሆኜ፣ ግን ለኔ ነው የምትነግሪኝ። አስታውሺ፣ ለኔ ብቻ። ከዚያ እርኩስ አዳራሽና ከግቢው ውስጥ እያጀበ አስወጣኝ። ይህን ክፍል ከመደምደማችን በፊት የ30 ዓመቱን መምህር ብርሃኔ ቢሆን ጌታን በመስከረም 1969 ዓ.ም ባህር ዳር ውስጥ ታስሮ ከወር በኋላ የተገደለውን እናስታውስ። ያልተሰቃየው የስቃይ አይነት የለም። እጆቹና እግሮቹ ተቆርጠዋል። ገራፊዎቹ በተራ መጋዝ ነው ስጋውንና አጥንቱን የቆረጡት። ጅማ የገዳይ ስኳድ አባል የነበረው አንድ ፖሊስ ለመረሸን ግድግዳውን ተደግፈው ከቆሙት መሃል የገዛ ልጁን አገኘው። ግድያውን እንዲያይ የታደመው ሕዝብ
በጸጥታ ይመለከታል። ፖሊሱ ስራውን ሰራና በማግስቱ ራሱን ገደለ። እዚህ ያየናቸው ጥቂት ምስክርነቶችን በሺዎች አባዛቸው። አሰቃቂውና አሳዛኙ የቀይ ሽብር ገጽታ በዚህ ይታይሃል ይለናል የትውልድ እልቂት በሚለው መጽሐፉ ባቢሌ ቶላ። አውግቸው ተረፈ ደግሞ ተርጉሞ በዚህ መልኩ አስቃኘን። እኛም ለታሪክ ማስታወሻ እንዲሆነን ለዛሬ አቀረብንላችሁ። እንዲህ ያለ አሳዛኝ አሰቃቂ ድርጊት በሀገራችን ኢትዮጵያ ዳግም እንዳይከሰት ፈጣሪ ይጠብቀን። ይህም የኢትዮጵያ ታሪክ ነው።